ነጭ እኮ አይደንግጥ በዘውድ ዓለም ታደሰ። አውስትራሊያ እስካሁን በኮሮና ጉንፋን ከ4000 በላይ ሰዎች ቢያዙም የሞቱት 18 ብቻ ናቸው። ነገር ግን ህዝቡ በተጋነነው የሚዲያ ወሬ ፓኒክ ስላደረገ ልክ ፊልም ላይ እንደምናየው ባለው ብር ሁሉ እህል እየገዛ ሱፐር ማርኬቱን ባዶ አድርጎታል። በግፊያው አካል ጉዳተኞችና አዛውንቶች እየተረጋገጡ ስለሆነ ሱፐር ማርኬቶች ተጨማሪ ሴኩሪቲዎችን ለመቅጠር ተገደዋል። ምግብ ተርፎ በሚደፋባት ሀብታሟ አውስትራሊያ በአሁኑ ሰዓት ዘይት እንደ ሜርኩሪ እያደባደበ ነው። እግዚኦ አትሉልኝም ታዲያ? በሽታው እጅ በመታጠብና ንክኪን በመቀነስ በቀላሉ የሚቆም ቢሆንም የምዕራባውያን ሚዲያ የቻይናን ኢኮኖሚ ለማንኮታኮት ቻይና ላይ ኮሮና የተባለ መዓት ወረደ ብለው አራገቡ። የቻይና የንግድ እንቅስቃሴ በአንድ ቀን ወደቀ። ግዙፍ ካምፓኒዎቿ ሰራተኞቻቸውን በተኑ። ለዓለም ገበያ ለማቅረብ ያመረተቻቸውን ምርቶች መጣያ ስታጣ በመርከብ ወደ ቪየትናም ወስዳ በርካሽ ጣለቻቸው። አሁን የሆዷን በሆዷ ይዛ ነዋሪዋ ከቤት እንዳይወጣ በሩን በመበየድ ጭምር አግሬሲቭሊ በሽታውን ተቆጣጠረችውና ኳሱን መልሳ ወደ አሜሪካና ወደ አውሮፓ ጠለዘችው። እና አሜሪካ ቻይናን ለማንኮታኮት ከሚገባው በላይ አጋነው ያወሩለት ኮሮና ወደ ራሳቸው ባክፋየር አደረገ። ይኸው ዛሬ በዓመት 39000 ሰው በጉንፋን ብቻ የሚሞትባት አሜሪካ ህዝቧ ፓኒክ ስላደረገ ብቻ ሳትወድ በግድ ስቴት ኦፍ ኢመርጀንሲ ስታውጅ ቻይና ፈገግ ብላ ታያታለች። የአሜሪካና የቻይና ትሬድ ዋር መጨረሻ ላይ የደረሰ ይመስላል። ተንታኞች እንደሚሉት ከ9/11 ጥቃት በኋላ ስቶክ ማርኬቱ እንዳሁን ወድቆ አያውቅም። ኮንሲኩዌንሱ የእኛ ሰፈር ወንዝ ዳር ያለች ጀልባም ከአለት ጋር መላተሙ አይቀርም። ኦልሞስት ሁሉንም ነገሮች ኢምፖርት እናደርጋለን። ከውጪ የምናስገባው ከምርታችን ጋር በስልክ እንኳን አይገናኝም። 3 ቢሊዮን ገደማ ኤክስፖርት እያደረግን ለኢምፖርት 12 ቢሊዮን የምናወጣ ጉዶች ነን። ቻይና በእርግጠኝነት በመጪው ጥቂት ቀናት ውስጥ ሪከቨር አድርጋ ከመንግስቱ ኃይለ ማርያም ለምሳ ያሰቡን ለቁርስ አደረግናቸው ብላ ወደ ሽቀላዋ መመለሱ አይቀርም። አሁን ላደጉት ሀገራት በሽታው ሳይሆን ድንጋጤው ነው አስጊ ደረጃ ላይ የደረሰው። ሰውን መቆጣጠር አቅቷቸዋል። ነጭ ለካ እንዲህ ድንጉጥ ነው። እኛ እኮ ሴንትራል አፍሪካ ያ አስቀያሚ ኢቦላ የተባለ በሽታ ሲከሰት እንዲህ አልቀወጥ ነው። ነጮች ግን ፍርሃታቸውን ማኔጅ ማድረግ አልቻሉም ነው የሚባለው። ለቶይሌት ፔፐር፣ የሽንት ቤት ወረቀት ተናንቀው ሲደባደቡ ሁሉ አይተናል። ጣሊያን ሼባ ስለሚበዛ ነው መሰለኝ በዛ ያለ ሰው ጭሮባታል። 2 ጣሊያናውያን ኢትዮጵያን ለጉብኝት መጥተው መመለሻ ጊዜያቸው ሲደርስ ተመልሰን አንሄድም ማለታቸውን ስንሰማ ቧ ጊዜ ለኩሉ ብለናል። እናም ባሻዬ እንደነገርሁ ነው። ከአቅም በላይ የገዘፈው ኮሮና እስካሁን 700,000 ሰዎችን ይዞ ከ35,000 ሰዎችን በላይ ገድሏል። ከ70,000 በላይ ደግሞ ድነው ወደ ቤታቸው ሄደዋል። ትናንት ቢቢሲ የ104 ዓመት አዛውንት ከኮሮና አገገሙ ብሎ ፒፓውን ለማረጋጋት ሞክሯል። አንቺው ታመጪው አንቺው ታሮጪው አለች ቢዮንሴ። እስካሁን አንድ ጥቁር ብቻ ነው የሞተው፣ እሱም ሌላ ተጓዳኝ በሽታ ነበረበት አሉ። ፈይሳ አዱኛ በኪነ ጥበቡ ጋርዶናል አባዬ። ለማንኛውም ህዝቤ ሆይ ውሃ አይገድልም፣ እጅህን ታጠብ፣ እንደ ዕቁብ ዳኛ ያገኘኸውን አትጨብጥ፣ ብትችል በአውቶቡስ አትጠቀም፣ ወክ እኮ ለጤናም ጥሩ ነው። የኮሮና የሚመስል ምልክት ካየህ ወደ ሰው ሳታስተላልፍ ሳትጨናነቅ ሐኪም ጋር ደውል፣ ታክመ ትድናለህ። በቀላሉ ለሚያገግም በሽታ አምቡላንስ ሰብረህ የምታመልጠው እኮ አለቅጥ አጋነው ስላስደነበሩህ ነው። ንጽህናህን በመጠበቅና ቶሎ በመታከም ኃላፊነትን ተወጣ። ከዚህ ውጭ ግን አታካብድ። ከሰማይ የወረደ መቅሰፍትም አይደለም። ኮሮና በሽታም ፖለቲካም የኢኮኖሚ ጦርነትም
የሚዲያ ቢዝነስም ነው። አበቃሁ።